በመጨረሻም አቶ ደረጀ ስለ ውጤቱ የሚናገርበት የመጨረሻው ሰዓት ላይ ደርሷል። ታዲያ ዳጣም ደግሞ በዚህ ሰዓት ላይ ደግሞ ዳጣም ስለ እናቷ የምታውቅበት አጋጣሚ ተፈጠረ ማለት ነው። እንዴት ልታውቅ ትችላለች ዳጣ ሰላምዬ እናቷ መሆኗን የሚለውን ደግሞ ሰላምዬ አቶ ደረጀ አናግራታለሁ ብሎ ነበረ። ታዲያ ሰላምዬን ለምን አትሄጂም? በሰላም ሂጂ ብለንሽ ነበረ። የራስሽን ህይወት ኑሪ፣ እኛ አግዘንሽ የራስሽን ቤት ተከራይተሽ ለብቻሽ ኑሪ የሚለውን ከወይዘሮ ማርቲ ጋር ከተነጋገሩ በኋላ ጥያቄ ያቀረቡላት ቢሆንም ነገር ግን ሰላምዬ እምቢ በማለቷ ታዲያ አቶ ደረጀ ደግሞ ለብቻዋ እንዲያናግሯት አስገዳጅ ነገር ስለገጠማቸው ነግሯን ነበረ። ታዲያ በዚህ መካከል ሆነው ደግሞ ሰላምዬና አቶ ደረጀ እየተነጋገሩ እንግዲህ ወይዘሮ ማርቲ ደግሞ የጠየቀችው ነገር ነበርና በዚህ መካከል ዳጣና ወይዘሮ ማርቲ ከተነጋገሩ በኋላ እኔ አባዬን በቃ ጠራዋለሁ በማለት ወደ ክፍል ሄዳ ነበረ። እንግዲህ ዳጣ እንድታውቅ እናቷ ሰላምዬ መሆኗን እንድታውቅ የሚፈጠርበት አጋጣሚ እዚህ ጋር ነው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ በዚህ ትበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። ቪዲዮን ከወደዳችሁት ላይክ ማድረግ አትርሱ። እንዲሁም ደግሞ ከየት ሀገር ሆናችሁ እንደምትከታተሉኝ ኮሜንት ላይ አሳውቁኝ ያልኩኝ ቀጣይ ክፍል ዳጣ አብረን እንጫወታለን። ዳጣ እንግዲህ አንገብጋቢው የዳጣ ህይወት እናቷን ማወቅ አለባት የሚለው ጥያቄ ላይ ደርሰናል። አቶ ደረጀ እናቴን ያሳውቀኛል የሚለው የዳጣ ጉጉትም እንዳለ ሆኖ ዳጣ እናቷ በህይወት መኖሯን አንድ ህልም ተፈቶላታል። ለሷ ይህ ነገር አንድ ትልቅ ነገር ነበር። በቅርብ ጊዜ ደግሞ አባቷ አቶ ደረጀ መሆኑን በዲኤንኤ ምርመራ አውቃ ነበረ። ታዲያ በመቀጠልም ደግሞ አቶ ደረጀ ደግሞ ይህንን ውጤት ማወቅ የፈለገው እሱ ልጄ መሆንሽን አምናለሁ፣ አይነንም ጨፍኝ አምናለሁ፣ ነገር ግን በቃ መሰራት ስላለበት በማለት ያሰራ ቢሆንም አቶ ደረጀ ታዲያ ይህ ውጤት ደግሞ የተሰራው ለሰላምዬ ነበረ። የልጄ ጥያቄ ብላ በምትጠይቅበት ጊዜ ስለ ልጁ ጥያቄ በማስረጃ የሚያቀርብበት በቂ ምላሽ የሚሆንለትን ወረቀቱን አዘጋጅቷል። ታዲያ ወይዘሮ ማርትዬ ጋር ደግሞ በንግግር አንድ ላይ ሆነው አቶ ደረጀ ይህ ነገር ሰላም ስላልሰጣቸው ታዲያ ሰላምዬ የራሷን ህይወት መኖር ይኖርባታል፣ የራሷ ቤት መከራየት ይኖርባታል፣ እናከራያትና ብቻዋን ትኑር የሚል ከወደ አቶ ደረጀ ጥያቄ ቀርቦ ነበረ። እንደሚታወቀው በተደጋጋሚ ወይዘሮ ማርትዬም ይህንን ጥያቄ ለሷም ለሁላቸውም የተነጋገሩበት ጉዳይ ቢሆንም አሁን ላይ ግን ከወደ አቶ ደረጀ ደግሞ ይሄ ጥያቄ መምጣቱ ለወይዘሮ ማርቲ ጥያቄ ቢሆንባትም ዛሬ በተለይ ደግሞ ማመን አቅቶኛል ከወደ አንተ በኩል መሆኑ፣ ነገር ግን የልጇን አባት ማሳወቋ የተሻለ ህይወት መኖሯ እኛ አንሰጥሽም አንረዳሽም አላልንም፣ በራሳችን አቋቁመናት እንጠይቃታለን። ግን ደግሞ ለልጆች ስለ አባቶቻቸው ማንነት ግዴታ መነገር አለባቸው የሚለው ይህ ነገር የክብር ጉዳይ ስለሆነ ወይዘሮ ማርትዬ ይህ ነገር እንዲታወቅና እንድታሳውቃቸው በተደጋጋሚ የጠየቀች ቢሆንም ነገር ግን ደግሞ ሰላምዬ መናገር እንደማትፈልግ በፍጹም እንደማታደርገውም ተናግራ ነበረ። አብጌልም ነግሳ የያዘችውን ነገር ውጤቱን ሳታውቅና ይህ ነገር ከዚህ ነገር ጀርባ አንድ ነገር አለ በማለት ወደ አባቷ ኬስ ገብታ ፍተሻ የሞከረች ቢሆንም ነገር ግን እዚህ ጋር ደግሞ አሁንም ሰላምዬ አንድ የምትጠራጠረው ነገር አለ። ከደስታቸው መካከል አንድ ነገር እንዳለ በተለይም ደግሞ ይሄ ደስታ የሚያጠቃልለውና ይሄ ደስታ ለዳጣና ለአቶ ደረጀ ብቻ መሆኑ ደግሞ እነዚህ ሁለት ሰዎች ምን ያገናኛቸዋል የሚል ጥያቄ አለባት። ከዚህ በፊትም የጠየቀቻ ቢሆንም ነገር ግን ዳጣ ቀድማ ማልቀሷ ይህንን ነገር መመለስ ባለመቻሏ እዚህ ቦታ ላይ ሆና መነጋገር ባለመቻሏ ባትመልስላትም ነገር ግን ሰላምዬ ይህንን ነገር ትጠራጥረዋለች። ዳጣ ምናልባት ልጄ ትሆን የሚል ሌላ ጥያቄ አላት። በሌላ በኩል ደግሞ አቶ ደረጀ ከየት ሊያመጣት ይችላል? ምናቸውስ ልትሆን ዘመድም እንደማትሆን ታውቃለች። ምክንያቱም ሰላምዬ የእድሜዋን ግማሽ የተቀመጠችው ወይም ደግሞ ልጅነቷን ወጣትነቷን ሙሉ በሙሉ
ከአቶ ደረጀ ቤት ስለሆነ ያሳለፈችው። ስለዚህ በፍጹም የዘመድ ልጅ የሚባል ነገር ልትሆን እንደማትችል ታውቃለች። ታዲያ ይህንን ውጤት ደግሞ ዛሬ ላይ አብጌል አወቀች ማለት ትልቅ ችግር ተፈጠረ ማለት ነው። ቤተሰቡ እናቷ እንዲሁ ሁላቸውም ከመበጣበጣቸው በፊት ቀድማ ማዳን ስለሚኖርባት ዳጣ ይህንን ነገር እንዳታገኘው አድርጋለች። ዳጣም ምክንያት ፈጥራ ይህንን ወረቀት ያስመለጠችው ቢሆንም ከእጇ የወሰደችባት ቢሆንም አወጣጧም ከሰላምዬ ጋር ልክ እንደተመካከሩ ሆና አንዳች ነገር እንደተፈጠረና አስደንጋጭ ነገር እንደተፈጠረ አድርገው ተነጋግረው ወረቀቱን መደበቋ ሰላምዬ አንድ ጥያቄ አላት እዚህም ጋር። ይህ ወረቀት ከዚህ ወረቀት ጀርባ አንድ ከባድ ሚስጥር አለ ማለት ነው የሚል ጥርጣሬ ያላት ሰላምዬ ልጄ ሞታለች የሚል እምነት በጭራሽ የላትም። ልጄ አንድ ቀን ትመጣለች ብላ ታምናለች። ልጇን ጠባቂ እንጂ በፍጹም ልጄ አትመጣም የሚል ተስፋ የላትም። አንድ ቀን ትመጣለች፣ በህይወት ትኖራለች፣ የሆነ ቦታ ወስዶ ጥለዋታል ትዳሩ እንዳይበላሽ ሲባል የሚል ግምት ነው ያላትና የምጠብቀው ነገር አለ። ታዲያ ይህንን ወረቀት ደግሞ ሚስጥር እንዳለው ማወቋ ለእሷ ደግሞ ምናልባትም ዳጣ ምንድናት የሚለውን ነገር እንድታውቅ ይረዳታል። ታዲያ አቶ ደረጀ ደግሞ ዛሬ ከመሬት ተነስቶ ለወይዘሮ ማርቴ የግዴታ ከዚህ ቤት መውጣት አለባት የሚል ጥያቄ ያነሱት ደግሞ ለምንድን ነው? ወይዘሮ ማርቴን በእጅጉ አስደንግጧታል። በተለይም ደግሞ ይህንን ነገር ከአቶ ደረጀ መስማቷ ከዚህ በፊት ቀድማ ለራሷ ቤት እንከራይላት ህይወቷን መስመርና ሲዝላት ያለች ቢሆንም ነገር ግን ዛሬ ደግሞ አቶ ደረጀ ይህንን ነገር በማንሳታቸው ደግሞ በዚህ ወቅት በጭራሽ የትም ልልካት አልፈልግም፣ ራሴ በእጅ አርሳታለሁ፣ ማንም እንደሌላት ታውቃለች። ስለዚህ በዚህ ጊዜ አላስከፋትም፣ ራሴ በእጅ ማረስ ነው የምፈልገው ማለት ፍጹም የእናትነት የእህትነት ባህሪ ይታይባል ነበር። አቶ ደረጀ ግን እሱ ደግሞ የተሻለ ነው ያለውን ለራሷ ያም ቢሆን ቤት ብትይዝም እኛ አብረናት እንሆናለን፣ ስለዚህ መልቀቅ አለባት ብሎ ያስባል። ማርትዬም በሌላ በኩል ደግሞ አንድ የምትጠራጠርበት ነገር ዳጣና ውሃን በእጅጉ የሚያመሳስላቸው ነገር ቢኖርም ነገር ግን ደግሞ ዳጣ የእህቷ ጠባቂ መሆኗ ደግሞ ይህንን ያህል መቆርቆሯ፣ ይህንን ያህል ስታጠፋ የማይሆን መንገድ ላይ ስትሄድ ውሃ ጥበቃ የሚያስፈልጋት ልጅ፣ ክትትል የሚያስፈልጋት ልጅ መሆኗ እንደሚታወቀው ይታወቃል። ነገር ግን ደግሞ የዳጣ ደግሞ ለየት ያለ ለልጆቿ ለወይዘሮ ማርቴ ልጆች ሰብሰብ ማለቷ ሌላም የምትጠራጠርበት መንገድ ነው። ውሃ ስታጠፋም ሆነ ስታለማም ሆነ የማይሆን መንገድ እንዳትሄድ ትከታተላታለች፣ ጥፋቶቿን እያረመች የምትናገረውንም የማትናገረውንም። ይህንም ፍጹም የሆነ መልካምነት ከእህቷ ጋር ያላትን ቅርርብ ደግሞ ወይዘሮ ማርቴ ምን ነበር ልጄ በሆነችን ብላ ታስባለች። በሌላ በኩል ደግሞ አቶ ደረጀ ለልጁ ለዳጣ ለውሃ ሲያስብ ለአበጌል ደግሞ የሄደችበት ያለችው መንገድ ትክክል አይደለም፣ ወደ መልካም መንገድ መምጣት ይኖርባታል፣ ያለችበት መንገድ ትክክል አይደለም እያለ ቢያስብም ወይዘሮ ማርትዬ ደግሞ እናት ናትና እኔ ልጄ ታሳዝነኛለች የሚል እምነት አላት። ልጇን አበጌልን ለናታን መዳር ትፈልጋለች። ምክንያቱም ደግሞ አብጊል በእጅጉ አስቸጋሪ ልጅና በጥባጭ ልጅ ስለሆነች ራቅ ብላ ከሷ መሄድ ስለሌለባት፣ ስለዚህ እኔ ሁለት አይኖች መካከል እንድትሆን እፈልጋለሁ፣ ልከታተላት እፈልጋለሁ። ርቃ ብትሄድ እሷን የሚችል ሰው ሊኖር ስለማይችል፣ ስለዚህ እንደ እናት ካጠገቧ እንድትሆንላት ትመርጣለች። ታዲያ አቶ ደረጀም ደግሞ በሌላ በኩል የናታንን ስሜት ይረዳል። ናታን በፍጹም እንደማይወዳት ያውቃል። ናታን የወንድምነትና የእህትነት አቀራረብ እንጂ የሚቀርባት በፍጹም ፍቅር የሆነ አቀራረብ እንደማይቀርባት ያውቃል። ናታን ለዳጣ ያለው ስሜት ለየት ያለ ሲሆን ለአቢጌል ያለውንም ስሜት ደግሞ ከወይዘሮ ማርቴ ይልቅ አቶ ደረጀ ናታንም በሚገባ ያውቀዋል። ታዲያ በፍጹም ይህ ነገር ሊሆን አይችልም። ስለዚህ ልጆቹን አትገፋፊያቸው፣ በራሳቸው መንገድ ይጓዙ፣ በራሳቸው መንገድ የፈለጉትን ነገር እያገኙ እንጂ በእኛ ግፊት የሚሆን አይደለም የሚል ቢያነሳም ወይዘሮ ማርቲ ግን ፍጹም ለልጁ የማያስብ አብጌልን የማይወዳት አድርጋ ትገነዘበዋለች። ቢሆንም ግን እሱ ለሁለታቸውም ለልጆቻቸው ጥቅም የተከራከሩ ቢሆንም ወይዘሮ ማርትዬ ናታን ይወዳታል፣ ለልጄ ቅርብ መሆን አለብኝ የሚል
ለልጁ ያላትን ጉጉት ብቻ እሱ ታማኝ ልጅ ነው ይወዳታል የሚል ነው። አቶ ደረጀ ደግሞ እኛ ወንዶች የሚል ነገር ስለሚያውቀው ስለ ወንዶች ባህሪም አቶ ደረጀም ከወይዘሮ ማርቲ ጋር እንደተነጋገሩት እኔ አናግራታለሁ ባለው ውሳኔ መሰረት ታዲያ ሰላምዬን በመጥራትም ቁጭ አድርጎ ለምንድነው የራስሽን ህይወት የማትኖሪው ለምን የሚልም ደግሞ እንደ ትልቅ ወንድም በመሆን አናግሯን ነበረ። ሰላምዬ መውጣት እንደማትፈልግና በዚህ ጉዳይ ላይ እንደሰለቻት መናገር እንደማትፈልግ ለልጇን በፍጹም አባት እንደማትፈልግና አባት የሚባል ነገር ለልጇ ማሳወቅ እንደማትፈልግ ከዚህ በፊት በተሰበረችበት ነገር ፍጹም ልቧ እንደተሰበረና ዳግም አባት የሚባል ነገር ወንድ የሚባል ነገር እንደማትፈልግ አይደለም ማግባት ይቅርና ወንድ የሚባል ነገር እንደማትፈልግ አሁንም ዘሯን ለመተካት ያደረገችው ነገር እንደሆነ እየተናገረች ከአቶ ደረጀ ጋር ግብ ግብ ፈጥራለች። ታዲያ አቶ ደረጀም ደግሞ በትህትና ለማሳመን ቢሞክርም በትህትና አናግሮ ለራሷ ህይወት እንድትኖር በእርግጥ በራሳችን እርዳታ ያውላት ቢሆንም ቢገፋፋትም ነገር ግን ክፉ ንግግር እንዲወጣውና ወይም ደግሞ እሷም የሆዷን ብሶቷን አምቃው የተቀመጠችውን ነገር ያልተናገረችውን ነገር ተናግራለች። እንግዲህ ታውቃለህ ለምን ከዚህ እንደተቀመጥኩኝ እድሜን በሙሉ ለምን በሰው ቤት እንደጨረስኩት ሌላ አማራጭ አጥቼ እንዳልሆነ እንድታውቅልኝ እፈልጋለሁ በማለት እንግዲህ የምታውቀውን ነገር ደግሞ እሷ አቶ ደረጀ የሚያውቀው ነገር ቢሆንም ለጊዜው የዘነጋው ቢሆንም ቢዘነጋውም ባይዘነጋውም አማራጭ አጥቶ ዝም ስላለ ዛሬ ላይ ደግሞ ያ ነገር ስጋት ስለሆነበት እሷ እንድትወጣ ቢፈልግም ታዲያ ሰላምዬ ደግሞ በፍጹም አልወጣም ጥያቄ እስካልተመለሰልኝ ድረስ በማለት የምትጠብቀውን ነገር ከሱ እንደምትጠብቅ ቁርጡን አሳውቀዋለች። ሰላምዬም ልጄስ ሴት ናት ልጄስ እኔ ልጄን ብዬ ነው እድሜን በሙሉ በሰው ቤት የፈጀሁት ስለዚህ የልጄን ጥያቄ እስካልተመለሰልኝ ድረስ አልወጣም ብላለች። እንግዲህ አቶ ደረጀ ችግር ላይ የመሆኑ ዋነኛው ተጠያቂነቱ ደግሞ ይህቺ ልጅ ዛሬ ላይ በህይወት ብሎለት ማግኘቱ ለሱ ትልቅ እድለኛነት ነው። ምናልባት ደግሞ በህይወት ባትኖር ኖሮ የሚለውን ነገር ደግሞ ስናስብ በእጅጉ ያሳዝናል። ታዲያ ሰላምዬና አቶ ደረጀ እየተነጋገሩ ዳጣ ደግሞ አባዬን ልጥራው ብላ ወደ ክፍል መሄዷ ምናልባትም እናቷን እንድታውቅ ይረዳት ይሆናል። የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ። ስለምትከታተሉኝ ከልቤ አመሰግናለሁ። ከልቤ ወዳችኋለሁ። ባይ ባይ።